ሄሞራጂክ ፊቨር የወርቅ ማዕድናት ባሉባቸው ቦታዎች የማይታጣ በሽታ ሰሞኑን ደግሞ በሀገራችን ታይቷል። በሽታው ከዓመታት በፊት በአፍሪካ ውስጥ ለመጀመሪያ ጊዜ በሰው ላይ ተከስቶ ለብዙ ሰዎች ህልፈት ምክንያት የሆነው በማዕድናት በበለጸገችው ግን ደግሞ በድህነት ግንባር ቀደም ከሆኑ ሀገራት በምትመደበው በዲሞክራቲክ ሪፐብሊክ ኮንጎ ነበር። በዚያ በሚገኝ የወርቅ ማዕድን ማውጫ ውስጥ የተገኘውና ከሰሞኑ በኢትዮጵያ የተከሰተው ሄሞራጂክ ፊቨር በወቅቱ 128 ሰዎችን ገድሏል። ዛሬ ደግሞ በኢትዮጵያ ስራውን የጀመረ ይመስላል። ውድ የቻናላችን ቤተሰቦች እንዴት አላችሁ? ትላንት በነበረን አንድ ጥንቅራችን በህገወጥ መንገድ የሚወጣው የትግራይ ወርቅ ኢትዮጵያን እስከ መገነጣጠል የሚደርስ ከባድ አደጋን ደቅኗል የሚለውን የምርመራ ጋዜጠኝነት ቢሮ ወይም ቲቢአይጄ ዘገባን ወደ እናንተ ማድረሳችን ይታወቃል። በዚህ ጥንቅራችን ደግሞ ማዕድናት ባሉባቸው የአፍሪካ ሀገራት የማይታጣውንና አሁን በኢትዮጵያ የተከሰተውን ሄሞራጂክ ፊቨር በሽታ የሀያላን ሀገራት ኩባንያዎች በሀገራችን እያደረጉት ካለው የወርቅ ማዕድናት የማውጣት ጥድፊያ ጋር እያስተያየን እንመለከታለን። የግብጽ የሌሊት ወፍ ደግሞ ብዙውን ጊዜ ቫይረሱን ትሸከማለች የመባሉን ነገር ማካተናል። አብራችሁን ቆዩ። ሰሞኑን በጂንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱን ተከትሎ የጤና ሚኒስቴር ባወጣው መግለጫም የዚህ በሽታ መንስኤ ማርበርግ የሚባል ቫይረስ መሆኑን ባደረገው ምርመራ ማረጋገጡን ዘግቧል። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ 2 የጤና ባለሙያዎችን ጨምሮ የሰዎችን ሕይወት የቀጠፈው። የጤና ሚኒስቴር ትላንት ባወጣው መግለጫ አርብ ህዳር 5 ቀን 2018 ዓ.ም የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው አልተገኘም። በሽታውን የመከላከል እንዲሁም የመቆጣጠር ስራም እየተሰራ ነው ብሏል። ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ ነበር። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። እንደ ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ምልክቶቹ ናቸው። በአጣዳፊ ሁኔታ ለሞት ሊያበቃ የሚችል በሽታ ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። ከነዚህ ሀገራት መካከል አንዷ የሆነችው ዴሞክራቲክ ኮንጎ ደግሞ አዳዲስ በሽታዎች በተደጋጋሚ የሚጎበኟት በበርካታ ማዕድናት የበለጸገች ሀገር ናት። አንዳንድ መረጃዎች እንደሚያሳዩት ይህ ሰሞኑን በሀገራችን የታየው የሄሞራጂክ ፊቨር በሽታ ከዓመታት በፊት በአፍሪካ ውስጥ ለመጀመሪያ ጊዜ የታወቀውም ሮዴዥያ ውስጥ ነው። በሰው ላይ ተከስቶ ለብዙዎች ህልፈት ምክንያት የሆነው ግን በዲሞክራቲክ ሪፐብሊክ ኮንጎ በሚገኝ የወርቅ ማዕድን ማውጫ ውስጥ ነበረ። በወቅቱም 128 ሰዎችን ለህልፈት ዳርጓል። ከሄሞራጂክ ፊቨር በተጨማሪ በበርካታ ማዕድናት በበለጸገችው ዲሞክራቲክ ኮንጎ ሌሎችም በሽታዎች ዜጎቿን በገፍ ሲገድሉባት ቆይታለች። የተወሰኑትን እንመልከት። የዓለም ጤና ድርጅት WHO እና UNAIDS በቅርቡ ባወጡት መረጃ መሰረት በመላው ዓለም በኤችአይቪ ኤድስ ምክንያት እስከ ዛሬ ድረስ ከ40 ሚሊዮን በላይ የሚሆኑ ሰዎች እንደሞቱ ይገመታል እና ይህ ሚሊዮኖችን ለሞት የዳረገው ኤችአይቪ ኤድስ ዓለምን ያዳረሰው ጥራት ባለው የአልማዝ ሀብቷ ከዓለም 3ኛ ከሆነችው ከዲሞክራቲክ ኮንጎ በመነሳት ነበር የሚሉ መረጃዎች በስፋት አሉ። ሌላኛው በሽታ ደግሞ የኢቦላ ቫይረስ ነው። ዲሞክራቲክ ኮንጎ ውስጥ በሚገኘው ኢቦላ ወንዝ ስም የተሰየመው የኢቦላ ቫይረስ በ1976 ለመጀመሪያ ጊዜ የተገኘው በኮባልት ሀብቷ በዓለም 3ኛ በሆነችው በዲሞክራቲክ ኮንጎ ነበር። ኮባልት የኤሌክትሪክ መኪናዎችን፣ ባትሪና የአውሮፕላን ክፍሎችን እንዲሁም የሞባይል ስልኮችንና የተለያዩ የኤሌክትሮኒክስ ዕቃዎችን ለመስራት የሚያገለግል ማዕድን ነው። ለዓለም ፍጆታ የሚውለውን 70% የምታመርተው ደግሞ ይህችው ኮንጎ ናት። የዲሞክራቲክ ኮንጎ ሰቆቃ ይቀጥላል። ሞንኪ ፖክስ ሌላኛው በሽታ ነው። ይህም ቫይረስ ለመጀመሪያ ጊዜ የተገኘው 24 ትሪሊዮን ዶላር በላይ የሚገመት ገና ያልተነካ የተፈጥሮ ሀብት እያላት በዓለም በድህነት ከሚታወቁ ሀገራት 3ኛዋ በሆነችው በዲሞክራቲክ ኮንጎ ነበር። በዚህች ፈጣሪ በአልማዝ ወርቅና የተለያዩ ማዕድናት አበልጽጎ በፈጠራት ሀገር በዚህ በያዝነው በፈረንጆቹ 2025 እንኳን ቦሎኮ በሚባለው ከተማ ሚስትሪ ፊቨር የሚባል አዲስ በሽታ የተገኘ ሲሆን ምንነቱና መንስኤውን ለማወቅ ገና ምርምር ላይ ነው። እነዚህን አሁን የተጠቀሱትን ጨምሮ ወደ 10 የሚሆኑ አዳዲስ በሽታዎች ለመጀመሪያ ጊዜ የተገኙት በዲሞክራቲክ ኮንጎ ነው። ለምን ብለን ስንጠይቅ ምላሹ የሚሆነው የማዕድን ሀብቷ የሚል ነው። ዲሞክራቲክ ኮንጎ መከራዋ ከመብዛቱ የተነሳ በዓለም በታጣቂ ቡድኖች ብዛትም ተወዳዳሪ የላትም። በኮንጎ የተለያየ ስምና ዓላማ ያላቸው
ያላቸው በቁጥር 120 የሚደርሱ ታጣቂ ቡድኖች ይንቀሳቀሳሉ። እነዚህ ኃይሎች ከሀገሪቱ ከርሰ ምድር የሚገኘውን ማዕድን እያወጡ ውድና ዘመናዊ መሳሪያዎችን ይታጠቁበታል። የህዝቡስ ነገር ከተባለ ግን በእጅጉ ያሳዝናል። በዲሞክራቲክ ኮንጎ ባለፈው በፈረንጆቹ 2024 ብቻ 26 ሚሊዮን ህዝቦቿ ለምግብ ዋስትና ችግር ተጋልጠው ነበር። 3.4 ሚሊዮን ህጻናት ደግሞ ለከፋ የተመጣጠነ ምግብ እጥረት በመዳረጋቸው የምዕራባውያንን እርዳታ ይፈልጋሉ። ፈጣሪ በአልማዝና በወርቅ ቀላቅሎ በሰራው በዚህች ሀገር ኑሯቸውን ካደረጉ ዜጎች መሃል ንጹህ የመጠጥ ውሃ የሚያገኙት ግማሽ ያህሉ ብቻ ናቸው። በዚህች ሀገር ወደ መዋለ ህጻናት ሄደው የሚማሩት ህጻናት 5% ብቻ ናቸው። ለዓለም የሚበቃ ሀብት ይዛ 100 ሚሊዮን የማይሞሉ ህዝቦቿን ማኖር ያቃታት ዲሞክራቲክ ኮንጎ በዓለም በወባ በሽታ በሚሞቱ ዜጎች ቁጥር ብዛት ሁለተኛውን ደረጃ ይዛለች። በዚህም ከ5 ዓመት በታች የሆኑ 19 በመቶ ህጻናት በየዓመቱ ለሞት ይዳረጋሉ። እናም ዲሞክራቲክ ኮንጎ የገዛ ማዕድኗ የበሽታዎች መሞከሪያ እንድትሆን አድርጓት ህዝቧ አሰቃቂውን ኑሮ ለመግፋት ተገዷል። ሰሞኑን በጂንካ ከተማ የሄሞራጂክ ፊቨር በሽታ መከሰቱን ተከትሎ ስጋት የሆነው ሌላኛው ጉዳይ ታዲያ የውጭ ሀገራት እንደ ወርቅ ያሉ ማዕድናቷን እየተቀራመቷት ያለችው ኢትዮጵያ እንደ ዲሞክራቲክ ኮንጎ ልትሆን ይሆን ወይ የሚለው ነው። ትላንት በነበረን ጥንቅራችን እንዳስቃኘናችሁ በህገ ወጥ መንገድ የሚወጣው የትግራይ ወርቅ ኢትዮጵያን እስከ መገነጣጠል የሚደርስ ከባድ አደጋን ደቅኗል። በዚህ ሀገርን በሚበታትን ከባድ አደጋ ውስጥ ደግሞ ቻይና እጇን እንዳስገባች ምዕራባውያንም እየተሳተፉበት እንደሆነ የምርመራ ጋዜጠኝነት ቢሮ ሀተታ ይገልጻል። በዓለም ላይ የወርቅ ዋጋ በፍጥነት መምዘግዘጉም ትግራይ ላይ አይናቸውን እንዲጥሉ ያደረጋቸው የቻይናና የምዕራባውያን ኩባንያዎች በእርስ በእርስ ጦርነት የተመሰቃቀለውን ክልል ለመበዝበዝ ውስጡን እየሰሩ ነው። እናም በህገ ወጥ መንገድ እየተመዘበረ ያለው የትግራይ ወርቅ በእርስ በእርስ ጦርነት የታመሰችውን ኢትዮጵያን ሊያፈርሳት ጽልማሞቱን አጥልቷል። የወርቅ ምዝበራው ጥድፊያ ኢትዮጵያን ሊገነጣጥላት አሰፍስፏል ነው የሚለው የምርመራ ጋዜጠኝነት ቢሮ በጉዳዩ ላይ የሰራው ጥልቅ ትንታኔ። በትግራይ ክልል የእርስ በእርስ ጦርነት ካበቃ በኋላ ህገወጥ የወርቅ ማዕድን የማውጣት ሂደቱ እንደ ወረርሽኝ ተባስቷል። የምርመራ ዘገባው ጥላ ቢስ በሚል የሚገልጻቸው የውጭ ባለሀብቶች በአካባቢው ካሉ የጦር መኮንኖች ጋር በመቀናጀት አካባቢውን መመዝበር ከጀመሩ ሰነባብተዋል። ይህ ከቁጥጥር ውጭ የሆነ ህገወጥ የማዕድን ቁፋሮ መሬቱን እያወደመ ከብቶቹን እየገደለና የአካባቢውን ሰዎች እየመረዘ ቀጥሏል። አሁን ደግሞ እንደ ዲሞክራቲክ ኮንጎ ለኢትዮጵያም የበሽታ ወረርሽኝ ታቅዶ ይሆን የሚል ጥርጣሬን የሚያስነሳ ፍንጭ ታይቷል። በጂንካ ከተማ የታየው በሽታ ማርበርግ ቫይረስ። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል። ቀደም ሲል በተከሰቱት የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ገድሏል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ነው። 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበረ። ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ነው። የግብፅ የሌሊት ወፍ ደግሞ ብዙውን ጊዜ ቫይረሱን ትሸከማለች። ባለፉት ጥቂት ዓመታት የማርበርግ ቫይረስ ከዲሞክራቲክ ኮንጎ በተጨማሪ ኢኳቶሪያል ጊኒ፣ ጋና፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ ውስጥ ተከስቷል። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱት 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ አሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በፈረንጆቹ 2017ና 2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹም የጤና ባለሙያዎች ናቸው። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችንና የሕክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝም
የዓለም ጤና ድርጅት ባለሙያዎችን የመመርመሪያ መሳሪያዎችንና መከላከያ መሳሪያዎችን እንደሚያቀርብ አስታውቋል። ቫይረሱ በድንገት ሲጀምርም ትኩሳት፣ ከባድ የራስ ምታት፣ የጡንቻ ህመም ይኖራል። ከ3 ቀናት በኋላ ደግሞ ሌሎች ምልክቶች ይከተላሉ። እንደ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽ፣ ማስመለስ ያሉ ምልክቶች። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመልክቷል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉት ጊዜያት ውስጥ ህይወታቸው ያልፋል። የአፍሪካ አረንጓዴ ዝንጀሮዎችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላም ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመልክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችሉ ይሆናል። ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለ1 ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ አለባቸው። ውድ የቻናላችን ተከታታዮች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።